አንቺ ልጅ ግን ቤት ቀየርሽ እንዴ? ማለት አይ ማለቴ በብዛት እዚህ ቤት ሳይሽ ብዬ ነው። አጋጣሚ ነው ወይስ ምን? ምናልባት እኔ ቤትሽ መምጣት ስላቆምኩኝ ናፍቄሽ የተመላለሽ ከሆነ ብዬ ነው። ምን አልክ? ምናልባት እኔ ቤትሽ መምጣት ስላቆምኩኝ እኔን ለማየት ነው የምትመላለሽው? እንደው ራስን ግን በምን ሂሳብ ነው የምታስበው? እንደማንም እኔ ራሴን በራሴ መስፈርት ነው የምለካው። እንደዛ ከሆነ ግን መስፈርት ልክ አይደለም፣ ቀይር። እንዴት? እኔ በየትኛው ጉዳይ ነው አንተን ላይ ብዬ የምመጣው? ምን አውቃለሁ፣ ምናልባት ክራሽሽ ሆኜ ከሆነ። ምን አልከኝ? ሰምተሻል? እኔ የምልህ ግን ሐኪም ጭቅጭቅ አዞልሃል እንዴ? ከኔ ጋር ካልተጨቃጨቅክ የሚደብርህ? ደረቅ ስለሆንሽ እኮ ነው አንቺን ማድረግ የሚመችኝ። እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ። ከተማ ካገኘው በረሃ ምን እሰራለሁ? ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ የሚሄደው። ማለት አንተን እንፈልግሻለሁ እያልክ ባልሆነ? ምን ማለት ነው? ሰው እኮ እርስ በራሱ ሳይፈላለግ አይቀርም። አንተ ወደኸኝ ባልሆነ? እኔ ሰው ጠልቼ አላውቅም። እኔንም ጨምሮ ነው? ሰው አይደለሽም እንዴ? አይ ለዛሬ ባልሆን ደስ ይለኝ ነበር። ምን ሆነሽ ነው? ይኸውልህ ከዚህ በኋላ ኮሰረትም ሆንኩኝ በሶ ቢላ ለሌላው ሄድ አውራ እንጂ እኔን ተወኝ እሺ? ልጅቷ ግን ምን ሆና ነው? እኔ ሰው ጠልቼ አላውቅም። ሰኒ ረፊ ቆይ ለምዶ ስለሱ ማስበው ሊያሳስተኝ ሲጀመር እኔ እንደዚህ ነገር አይነካካኝም። አዎ ግን ደግሞ እኮ ፈልግሻለሁ ብሎኛል። ግን የሚፈልገኝ ለጸብም ለድብድብም ሊሆን ይችላል። ምን አጨናነቀኝ? ገብቼ ብተኛስ? እንዴት ዋልክ? ሰኒስ? አሁን ወጣች እንዴ? እኔ እኮ ቃል ገዛዛ ሄጄ ነበር እንሂድ ብላትም እምቢ አለች። እኔ እንጃ። ከዚህ ከወጣች ግን ቆየች። ወይ በቃ ተኝታ ነው የሚሆነው። እና ወይ ወደ ቤቷ ሄዳ ይሆን እንዴ? እንዴ ይሄ ሰኒ ስልክ አይደል እንዴ? ነው እኔ እንጃ። ስለዚህ ወደ ቤቷ ደግሞ ስልኳን ትታ ትሄድ። እኔ እንጃ አላውቅም። እስኪ ወይ ደውይላት። ምን ደውይላት? አዎ ምን ነው ክብሮም ዛሬ ምን ሆነሃል? ስልኳ እኮ እኔ ጋር ነው እያልኩ ነው። ለካ እንደዛ ነው። በቃ ወይ ካልሆነ ቤት ሂጅ እያታለሁ። ቆይ ልጁ ዛሬ ምን ሆኗል እንዴ? ልጅቷ ምን ብላት ነው እንደዛው ነው ሄደችው? መቼም መጥፎ ነገር አልተናገርኳትም አይደል? እና ምን ሆና ነው? ለምንድን ነው ግን እንደዚህ ያሰብኳት ያለሁት? እሺ ወራምዛ እንደለ አማን በቃ ስራ ቢዚ ያረጋ መገናኘትም ጠፋ። እንዴ ቢዚ መሆን ይሻላል በዚህ ሰዓት ወጥሮ መስራት ነው እንጂ። አይ በጣም አሪፍ ወጥረሃል። አዎ አይሻልም? አሬ ይሻላል። እኔ የምልህ ግን ሰኒ ምን ሆነች? አረ ምንም። ምን ነው ግን ተጣልታችሁ ነበር እንዴ? አረ እንደ ዛሬ በሚያስፈራ ዝምታ ተለያይተን አናውቅም። ማለት አላውቅም። ብቻ ግን ስትሄድ ልክ አልነበረችም። የሆነ የሚያስፈራ አይነት ነገር እንዳየ ሰው ነው ጠርፋ ስትሄድ የነበረው። እና ምን ይሻላል? አሁን እኮ በሰው ስልክ ደውላ ስልኬን አቀብሉኛለች። እና እኔና ጽ ደግሞ የሆነ ቦታ ልንሄድ ነው። እና ታዲያ መታ ትሰዳ? እምቢ አለች። መቼም እኔን እዛ ቤት ሂድ አትለኝም አይደል? እና ደግሞ በእናቴ ስራ ስልክ በተደጋጋሚ እየተደወለላት እንዴ መታ ትሰድ እንጂ እዛ ቤት ሄጄማ ሰላሜን አላጣም። እንዴ ምን ማለት ነው? እኔ አላውቅም። ብቻው ለኔ ጭቅጭቅ ነው የሚታያት።
ወይ ካልሆነ እኔ ቀርቼ ወስድላታለሁ በቃ። ጽናቴ በቃ እንሂድ። ለሰኒ ስልኳ ስትናት ነው የምንሄደው። እንዴ ኪራይ መሽቷል እኮ። አዎ ግን ታዲያ ለሰኒ ሳንሰጣት? እንደሱማ አይሆንም። የስራ ስልክ ሲደወልላት ነበረ። ወይ በቃ ስልኩን ስጣትና አንተ ሂድ፣ የኛን ለሌላ ቀን እናድርገው። እንደዛ ይሻላል? አዎ ምን አማራጭ አለኝ? የኔ ፍቅር ጓጉተሽ እንደነበረ እኮ አውቃለሁ። ወይ በቃ ለሰኒ የምንሄድበት እንዳለ ንገሪያት። አይ እንደዛም አይሆንም። ሰኒ ሰሞኑን ደብሯታል። ስለዚህ በቃ ሄደን እንስጣት። እኔም እኮ እሱም ብዬ ነው እንጂ ግማሽ መንገድ ውጭ ማለት አላቃተኝም። በቃ ሂድ፣ ሳይመሽብህ ተመለስ። እሺ ክብሮምም መሄድ አልፈለግም። ምን ላድርግ? ኧረ እሱም እኮ ከስራ ደክሞት ነው የመጣው። በቃ ተው። የት ነው የምትሄዱት? እኔንም አስከትሉኛ። አይ ቀረን እኮ። ለምን? ምንም፣ ለሰኒ ስልኳ ልንሰጣት ነው። እንዴ እንደዚህ ያቅዳችሁበትማ አትቀሩም። ሂዱ። አይ በቃ ነገ እንሄዳለን። የምትሄድበትን ቦታ ባላውቅም ግን ያው ጉጉታችሁ ጥሩ ቦታ እንደምትሄዱ ያስታውቃል። በቃ እኔ እሰጣታለሁ። እውነትህን ነው ክብሮም? አዎ እህትና ወንድሜ ከሚደብራችሁ እኔ ብሰደብ ይሻለኛል። በእውነቱ በመቅረታችን ሚስት የደብራት ነበር። በቃ በር ላይ እጠብቅሃለሁ። የኔ ወድ እንደዚህ ደብሮች ነበር እንዲህ ያልሽው? ወዴት ነው? ወዴትም። ዛሬ ልግባ ብዬ አላስጨነቅሽም። ለምን? ምን ነው እንዳስጨነቅሽ ነበር የምትፈልጊው? እንደዛ አይደለም። ለማንኛውም ልሰጥሽ ነው የመጣሁት። እሺ እና ልትሄድ ነው? እና ምን ነው? ዝናብ እኮ እየዘነበ ነው። ኦኬ ገና እየጀመረ ስለሆነ ቶሎ ታክሲ ያገኛለሁ። ወይ ጥላይ ልስጥህ? ምን ነው ዛሬ ሰላማዊ ሆንሽ? ሂዳ ጥርግ በል። እኔ ሰኒ ምን ለማመጥ መሰለ አይደለም ዝናብ ለምን መብረቅ አይመታም? እሺ በቃ ጥላውን ስጪኝ። ድሮም እኮ ከኔ ቃል እንደማትወጣ ቃለሁ። እብድ ሆንሽ ልጅ። ወይ እኔ እኮ ልበቢስ ነኝ። ለካ ለምሩ ሰጥቻታለሁ። በቃ ራስሽን ብቻ ነው አይደል የማትረሺው? አሁን ትሄዳለህ ወይስ ትቆያለህ? ዝናብ የሚፈራው የጀሶ እንጀራ የበላ ሰው ነው። አሁን ለምነው ፈልጎ ነው እንጂ እስቲ በዚህ ዝናብ አባርቶ ቢሄድ ምን አለ? ምንድነው? ዝናቡ ኃይለኛ ነው። እስኪ አባራ ሲል ቆይ። እድል አንዴ ነው፣ እሱን ደግሞ አሳልፈሃል። ስለዚህ እዚህ ብትቆይ ከሆነ በቅጣት ነው። የአንቺ ቅጣቱ ወጥ መስራት ነው የሚሆነው። ችግር የለም ከታለ እኔ ሰርቼ ባላበላሽ ግን ጾምሽ ልታድሪ ነበረ። ለራሴማ ላስብ ቆንጆ ምግብ ሰርቼ በላ ነበር። ሊያውም ያበደ ነዋ። ያበደ ጣት የሚያስቆረጥ ባበደ ኮሰረት። አንተ ሰውዬ ቤቴ ነው ያለው። አስወጥቼ ዝናብ ላይ እንዳልጥለሽ። አቅሙ ካለሽ ሞክሪው። እንዴ እኔ እኮ ለነፍሴ ብዬ ነው ያስጠጋውህ። ምን ያስቃል? መብቴ መሰለኝ። እኔን እያየኝ መሳቅ አይቻልም። መቼስ እያየሁሽ ከማለቅስ ብስቅ ይሻላል። በቃ አትይኝ። አንዳንድ ጊዜ ግን እንደዛ ልጅ ያደርግሻል። አንተ ሰውዬ ቆይ ሰርተህ ስታበላኝ ልጅ መሰልኩ እንዴ? አዎ ሊያውም የእንጀራ ልጅ ነው። ይወጥ ሰውን ንገረኝ። ንዴቷ አፍንጫዋ ላይ ያለች ልጅ። ዝናቧ ዛሬ ገና። ኧረ እንደውም አሪፍ ነበር። እንዴ እንዴት? እንደ ካንጋሮ ልጅ እኮ ቅፍ አድርጋኝ ነው ያልኩት።
ታዲያ እኮ እሱ ግዴታዬ ነው። ካንጋሯ ልጄ። እሺ ካንጋሯ እናቴ። ቆይ ለምንድን ነው በዝናብ በስብስ እምቢ ያልከው? እንዴ በዚህ ዝናብ መበስበስ እኮ ትርፉ ለብርድ መጋለጥ ነው። እሱስ ልክ ነህ። ዝናቡ ኃይለኛ ነበረ። እንደማሰበሽዋል እዛ ውስጥ ገብተሽ ቢሆን ኖሮ ታፍነሽ ነበር የምትሞችው። እንዴት? ያው ሁለቴ ነው የሚመታሽ ብዬ ነዋ። አንድ ከላይ አንድ ደግሞ ነጥሮ ከታች ነው። ዋሺ ቆይ እኔ ቁመቴን ለጥጫ ላስረዝመው ነገር ምን ላድርግልህ? የኔ እናት ስንቶቹ መለሎች በአንቺ እንደሚቀኑ ብታውቂ እንደዚህ አትይም ነበር። ለምን? ያው አጭር ሴት ለሮማንስ ትሆናለች፣ ፍቅር አዋቂ ናት ይባል የለ? ለዛ ነዋ እንደዚህ ቅጥል ለምታደርገኝ። ስለሚቀኑብሽ እኮ ነው። አሁን የበርዶኛል፣ ጠቃቅፈለት አንልም? ቆይ እሺ ክብሩ ምራት እንደበዳል ጠይቀውና ካልበላ ላቅርብለት። እሺ ደግሞ ሄደሽ ይኸውልሽ ካልበላ ካላጎረስኩ እንዳታስቸግሩ ቶሎ ነው። ሲጀመር አንተ ለምን ተመታ? ኩስ ቆይብሽ እንዳትጨነቂ ብዬ እና ደውለህ ነግረኛል። አዎ ግን ደግሞ ይኸውልሽ ዘንብ እኮ ፍቅረኛ ማቾች አንድ ላይ ነው መሆን ያለባቸው። ለምን? እንደዚህ እንዲተቃቀፉ ነው። በቃ አሁን ትኩስ ነገር ልስራለን። አልፈልግም። በቃ ሙሉ ዝም ብለሽ ገፊ። ታው በኋላ ብርድ ይሆንባል። ይኸውልህ ነግሬሃለሁ። በቃ ልስራለሁ። እንደዚህ የምትንከባከቢኝ ከሆነማ ሁሌ ዝናብ የተደበደብኩ እመጣለሽ። ድስቱ ምን አድርግ ነው የምትይው? ልጠበው ብዬ ነው። አፍንጫሽ እየረዘመ ነው። ምን ማለት ነው? ልክ ፒኖኪዮ ሲዋሽ አፍንጫው ይረዝማል። ቅድም ድስቱ ማነው ምግቡ አልጣፈጠኝም ምናምን እያልሽ ስትበጣጠሽ ያልነበር? አሁን እንደዚህ ድስት መተሽ መጥረግ ጀመርሽ አይደል? አይ እኔ ድስቴን አሳርረህ ነው ወይስ አላሳረርክም ብዬ ላይ ነው። አሁን አልጠገብኩም፣ ጣፍጦኛል፣ ደግመህ ስራልኝ ማለት ማንን ገደለ? እኔ አህያ መሰልኩ እንዴ? ብርት የሌለኝ መቼም አይጣፍጥም ልትይም አልሆነ ብቻ ምንም አይልም። ይሆንልሽ። ለማንኛውም ዝናቡ ማባርቷል። በቃ ወደ ቤት ልጅ። እሺ እንዴ ዛሬ ደግሞ እደር ምናምን ብለሽ አትግደረድሪኝም እንዴ? እኔ ምን አገባኝ? ልሄድ አላልክም እንዴ? አዎ ስለዚህ ልደር ብለሽ ደግሞ ሽቲ ነበር ማለት ነው። አይ አሁንማ ልሄድ አልክ። በቃ ቻው። ኧረ በስመ አብ ምን ሆነ ነው በዚህ ሰዓት ሲስተም ሪጀክት የሚያደርገኝ? ወይ ዝናብ ስለሆነ እነሱን በርዷቸው ቤታቸው ገብቶ ይሆናል። እንደውም በዚህ ሰዓት ከሆነ በደንብ ስራ የሚሰሩት የነበረው። አላውቅም። ከደከመሽ ግቢና ተኝ። ኧረ ምን ነው የቤት ዕቃሽ እንዳልወስድብሽ ፈራሽ እንዴ? እኔ በሬን ሳልዘጋ አልተኛም። እሺ በቃ ትንሽ ታገሽኝ እስኪመልሱልኝ ድረስ። እንቅልፌ በጣም መጥቷል። እሺ ተኝ፣ ስሄድ እቀሰቅስሻለሁ። ወይ በእናትህ ወይም በቃ ከፈለክ በቃ እዚህ ተኛ። ኧረ አይሆንም። ለምን? ኧረ በጠዋት መጥተሽ ደግሞ ማንተኛ ልትይ ነው? ወገኛ አሁን ልብስ አመጣልሃለሁ፣ አርፈህ እዚህ ተኛ ነው ወይስ በእግር ቤት ትሄዳለህ? ኧረ ዝናብ እኮ ነው። ይኸውልህ ገብቼ የሚለበስ ልብስ አመጣልሃለሁ። ደግሞ ወደ መኝታ ቤት ዝር ብትል ዋው። እሺ ሌላስ? ማንኮራፋት አይቻልም። ሌላው ደግሞ በምንም ተአምር ወደ መኝታ ቤቴ ልትመጣ እንዳትሞክር። መጥረቢያ ይዤ የምተኛው። ለምን? በህልሜ ነፍሰ ገዳይ ነኝ፣ ለዛ ነው። እሺ በቃ ሂጂ፣ እንቅልፍሽ ገሎ ሳይጥልሽ ተኝበት። ደህና ደር። ደግሞ ህጎችን እንዳትረሳ እሺ? ደህና ደር። ምን ባህር ያላለች ልጅ። እኔ እንጃ። እኔ ግን እሺ ብላ ማሳደሯ በጣም ገርሞኛል። ሰኒ እኮ ለሰው የምታዝን በጣም ምስኪን ልጅ ናት። አዎ ራሷን እንዳደገኛና እንደ ኃይለኛ ሰው አድርጋ ማሳየት ትፈልጋለች እንጂ ውስጧ በጣም የዋህና ምስኪን ልጅ ነች። እሺ እና እንዴት ነበር አዳሩ? ስለምንድን ነው እየጠየቃችሁኝ ያላችሁት? እንዴ እዛ ቤት እኮ ማሳደር በጣም ከባድ። እንዲያውም ምን ትዝ አለኝ መሰላችሁ? ምን ትዝ አለክ?
ሌሊት ወደ ክፍሌ በር ብትመጣ መጥረቢያ ይዤ ነው የማድረው አለችኝ። እንዲህ መጥረቢያ ደግሞ ለምን ነው? ኧረ እሷ ጉድ ነው እባክህ። በህልሜ ነፍሰ ገዳይ ነኝ አትለኝም? አይ ሰኒ እመጣለሁ ብላለች ደግሞ ዛሬ። ወደ ውስጥ ግባ በኛ። እንዴ አሁንማ ሰላም ተፈጥሯል እኮ። አይ እንደዛ ነው ብለህ ነው? እና ምን ልትል ነው? አረ ግን ጠዋት ምን አስባ እንደሆነ አላውቅም። የሆነ በአንድ አይኗ ተኝታ በአንዱ አይኗ እያየች ነገር ቀጥ ብላ መጣች። እሱ ደግሞ ምን ማለት ነው? አይ እሱ እንደኔ ካላየሽ ይገባሻል ብለሽ ነው? እሺ ከዛስ? አንተ ተነስ አለችኝ። ውይ በእንቅልፍ ልቧ ነው። እኔም እኮ እንደዛ መስሎኝ ነበረ፣ ግን አይደለም። ተነስ ትሄድ አለችኝ። ለምን? ሰው ከዚህ ቤት ስትወጣ ካየ ሌላ ነገር ያስባል። ስለዚህ ሰው ሳይወጣ በጊዜ መውጣት አለብህ ብላ ቻኩላ ምናምን አንከብክባ ጫማዬን ሁላ ሳላደርግ ነው ታቅፌ ያስወጣችኝ። እቺ ልጅ ግን የባህሪ መሻሻል እያመጣች ነው። እንዴት? ስለ ሰው ምን ይለኛል መጨነቅ ጀመረች። ምን እንጃ። ኧረ እኔ እራሱ ጫማ ያለ ካልሲ ነው አድርጌ የወጣሁት። እናንተ ሳቁ ምን አለባችሁ? እኔ ገብቼ ልተኛ። ለማንኛውም ደግሞ ከመጣች ይኸው እንዳትናገሯት። 3ኛው ዓለም ጦርነት ነው የሚነሳው። ወይ ጉድ! ክብሩም ራሱ ሰው መፍራት ጀመረ። እንዴት አይፈራ እንዴ? ልጅቷ እኮ ሰኒ ናት። ማንንም የማትፈራ እሳት ናት። ደግሞ ይሄ ማን ካልሲ ነው? እኔ እንደዚህ ካልሲ ያለኝ እንዴ? የዛ ክርፍፍ ነዋ። መቼ ረሳው ብሎ ሊመላለስ ቆስ እንጂ ፊቱ ላይ ነው የምለጥፍለት። በምን ይሽለት ልጅ በፌስታል ውስጥ እንጂ አናቱ ላይ ካልወረወርኩለት እኔ ሰኒ አይደለሁ። እና እንዴት ነው እንደዚህ ጠፍቶ መዋል? ደግሞ መቼ ነው የጠፋሁት? ነው ሻንጣዬን ይዤ ልምጣ? ደስ ይለኛል። ኧረ እባክሽ በኋላ ሰለችሽ ለማለት ነው። እንደዛማ አይደለም መቼም ታውቂያለሽ። ኧረ ተይ እናቴ፣ ፍቅር በሩቁ እንጂ እንደዚህ ሲቀራረቡ ጥሩ አይደለም፣ ይደበዝዛል። እሱ እንደኛ አይነቱ ፍቅር ነው እንጂ ለህይወት አጋርሽ አይሰራም። ደግሞ ወደ መስመርሽ ልትገቢ ነው። እኔ እንጃ አንቺ ልጅ፣ እኔም በጥብጬ ልጋትሽ መሰለኝ። በውሃ አጋር ነው የምትበጠብጪው? እብድ። እሺ እኔ እኮ እንደዚህ እብድ እያላችሁ ሰርተፍኬት ልታሰጡኝ ነው እንዴ? እንደውም የተረጋገጠ ነገር ጥሩ ነው። ኧረ እንደዛ ነው የሚሰማሽ? ደግሞ ምንድን ነው በፒስታል ያልሽው? ምን ነው? ምንም እንዲሁ ዝም ብዬ ፓፓዬ ከሆነ ብዬ ነው። ማለት ፓፓዬ ስትይ የሚበላው ነው? ሰሞኑን ገዝተን ስለማናውቅ አምሮኛል፣ ለዛ ነው። እኔ አላምንም። ምኑን? አማርኛ አልሽ እኮ። ቆይ ምን አስበሽ ነው? ያው አማርኛ አልሽ እኮ እናቴ። በቃ እና ብልስ ረፊ እንጂ እንዴ እብድ። አላርፍም። አክስ ልታረጊ ነው? ኧረ እባክሽን ረፊ አንቺ እብድ። ይስማ፣ እኔ ባለፈው ወር አይቻለሁ። ምን ሆነሽ ነው? ረፊ እንጂ። ምን ነው እሱ ደግሞ ለመምጣት ቸኮለ? ማን? በቃ ተይው እባክሽ። ምንድን ነው የምትጮጩት? ቮካል እየሰራን ነበር። መቼም ለመዝፈን አይደለም። እና ለምን ይሆናል? ከሌባ ለማምለጥ ለመጮህ። ይቅርታ ሰኒ፣ አልቻልኩም። ነው ልጣ ካልሴ ተመልሶልኛል። ታማኝ እኮ ናት። እንደ ኮሰረቱ እንዳትሰማ ገና ከመምጣት አናደድካት እኮ።
እንዴት ዋላችሁ? እንዴት ነሽ? ማሚ እንዴት ነሽ? የምን መድኃኒት ነው ያልሽው? አይ ዝም ብሎ ነው። ዝም ብሎ መድኃኒት አለ እንዴ? እንትን እኮ ነው እንዲሁ ራሴን ሲያመኝ ልውሰድበት። አይ ጥሩ ነው፣ ግን ደግሞ አታስለምጂ። እሺ። እና እንዴት ነሽ? ጥዬሽ ጠፋሁ አይደል? ግን እናት ስትጠፋ ምን ሆና ነው የት ሄደች አይባልም? አረ ማሚ እንደውም ናፍቀሽ ነበር፣ ግን እነ ኪራ ጋር ስለመሆን ነው ያልደወልኩት። አይ እንደው እኔማ እኮ አንድ ሄጄ ጠፋሁ በቃ። ኪራዬ እንዴት ነው? እየተጽናና ነው? አዎ ማሚ አሁን በጣም ደህና ነው፣ ክብሩ ይስፋ። ለነገሩ ሚስቱን በጣም የተባረከችና በወጣትነቷ ብስል ያለች ሴት ናት። አዎ ጽናት በጣም ጥሩ ሴት ናት። እንዴ ቤቷን የምትወድ ጨዋ ያሳደጋት ምርጥ ልጅ ናት። ልክ ብለሻል። እኔማ የሰርጓ ቀን እንደዛ አይነት ነገር ሲፈጠር በጣም ነበር ያዘንኩት። እሷ ግን ከሰርጓ ይልቅ የባሏ ሀዘን ነበር ያንገበገባት። አዎ ማሚ ብታይ ኪራን ለማጽናናት ያላረገችው ነገር የለም። አየሽ፣ ለዚህም እኮ ነው ብልህ ሴት ቤቷን ትገነባለች የሚባለው። አዎ ግን በባዶ ያዝኩሽ፣ የሚበላ ነገር ላምጣ? አረ በፍጹም አትነሽ፣ ቁጭ በይ። እኔ እንደው ልቤ ጭንቅ ሲል እስቲ ለያት ብዬ ነው የመጣሁት። እኮ ማሚ ጥሩ ነው ያረግሽው። በዛውም ቡና ላፍላና እንጫወታለን። አይ ተይው፣ አዩዬ ሳይመጣ ቶሎ ልሂድ፣ ይቅርብኝ። እንዴ ናሆሜ ሳይመጣ ልትሄጂ ነው? ማን አልሽ? ናሆሜ ሳይመጣ። ውይ እንደው ናሆሜ ስትይ አፍሽ እንዴት እንደሚጣፍጥ። እንደዛ ነው ብለሽ ነው ማሚ? ወይ ጉድ! እንደው በዚህ ዘመን ሁሉም አይናወጣ በሆነበት ሰዓት እንዳንቺ የሚያፍር እንደዚህ ከየት ይገኛል ብለሽ ነው? ውይ ማሚ ግድ የለሽም፣ አቦንም ቢሆን ጠጥተሽ ትሄጃለሽ። ላፍላ ቡናውን ተይው የኔ ቆንጆ። እኔ ደስ ይበለኝ፣ በባዶ ቤትማ አይሆንም። እንዳንቺ አይነት አንድ ቆንጆ ልጅ ደግሞ ብትወልጂ ጥሩ ነበር። ምን ሆነሽ ነው? ምን ሆንኩ? ስልኩ ላይ በጣም አፈጥጥሽበት፣ አይንሽ እንዳይጎዳ። አታስብ፣ የአይን ኢንሹራንስ አለኝ። በእናትሽ ተቆሚኝ፣ እኔም ልሂድ። ዛሬ ቤቱ ሰዎች እኔ ላይ ነው የተነሳችሁት? እናት እኔ ቁጭ ብዬ ነው ማወራሽ። እንደዚህ ነው የሚሻለሽ። ጨጓራሽን ለምን ትልጨዋለሽ? እየተናደድሽ። ምን ላርግ ብለህ ነው? አትናደጂ በቃ። እኔ የምልህ ግን አንተ ማን ነህ? ያሳዝናል በጣም። እስካሁን አላወቅሽኝም? ኧረ አታላግጥ። ቅዱስ እባላለሁ። እሱንማ አውቃለሁ። እሺ ስለ እኔ ምን ልንገርሽ? ደስ ያለህን። አዝናለሁ። ደስ የሚል ታሪክ የለኝም። ማለትማ ስሜ ቅዱስ ሆነ እንጂ ስራዬና ድርጊቴ እርኩስ ነው። አረ በስመ አብ በል። ምን ነው? የምሬን ነው። አንተ እንደዛ አይባልም። እኔ ውሸት ስለማልወድ እንጂ የፈጠራ ታሪክ ራሴን ክቤ እና አጋንኜ ማውራት እችል ነበረ። አሁን ይበልጥ ላቅ ፈለግኩ። ያው ሙዲ አይደለም። አሁን ካወራው መጥፎ ስሜት ውስጥ ነው የምገባው። እንዴት ናችሁ? ኪራ ሰኒ ስናወራ መጣ። በጣም አሪፍ። እኔማ እንደውም ታጋደላችሁ ብዬ። ማለት ለምንድን ነው የምንጋደለው? ቂም በቀል የለን። ያው አንተ በቀልድ እያዋዛ ስለምታወራ፣ እሷ ደግሞ የትዕግስት ንግስት ስለሆነች ነው። እኔ ግን እዚህ ቤት ስም በማጠልሸት ነው የምከሳችሁ። አንድ ምስክር ነው ያለውልሽ። አረ ተባበርካት። ተመስገን፣ አንድ የሚያምነኝ ሰው ተገኘ። ያግላችሁ። እማዬ ጭራሽ አትናገሪ ነው በሌለበት ቀጥ ብለሽ መምጣት ጀመርሻ? እንዴ እኔ እኮ ልጄን ላይ ነው የመጣሁት። አንተ ማን ያስታውሳል? አንተ ማን ነህ? አረ እንደዚህ ከዳሽ? የተከዳኸውማ ይህችን መሳይ ቆንጆ ያመጣህ ቀን ነው። ለነገሩ ጥፋቱ የኔ ነው። በቃ ቀጥ ያልሽ አፍንጫ ጎራዳ ነሽ የመጣው። አረ ሞክረዋ። እንደዚህ ልክ ልኩ ንገሪልኝ። እኮ ዝም ካልሽው አትችይውም። እሺ እኮ ማሚዬ ነው። እኔ ሁላችሁ ከዚህ በኋላ ሁለታችሁ አንድ ላይ ባላችሁበት ቤት ውስጥ ድርሻለ አይ የምትሉ ከሆነ ደግሞ የወንዶች አባላት እሰበስባለሁ። የሆነ ተቋም ነገር አቋቁማለሁ። በቃ አቋቁም። እኛስ የሴት ማህበር የለንም ያለህ ማን ነው?
ዛሬ ቆይ እናንተ ሰዎች ቆርጣችሁ ነው የተነሳችሁብኛል? በለፈለፉ ባፊ ጠፉ የሚለውን አላመንክበትም? መጀመሪያ ማን አወራለህ? ችግር የለውም ይኸውልሽ፣ አልነገረኝም እንዳትዪ። እንደውም ይኸውላችሁ ለተወሰነ ጊዜ ድምፅ ታቅቡ ላይ ዝም ነው ብለው ማስረዝም ከፈለክ በአዋጅ ቁጥር እናስረዝምልካለን። በቃ የሁለታቸውም ሀሳብ ተቀባይነት አግኝቷል። እኔ ምንሽ እማዬ እጠይቅሻለሁ እያልኩኝ በቃ አባዬ ግን ቤቴን አያየውም አይደል? አረ ዛሬ የለም የሆኑ ጓደኞቹ ጋር ፕሮግራም አለ ብሎ ሄደ። እንዴ እና አንቺ ለምን ቀረሽ? እኔ እንጃ ውስጤ እናንተን ያለኝና መጣሁ። አይ የኔ እናት በጣም አሪፍ አድርግሽ። እንደውም ይኸውልሽ እዚሁ ታድሪያለሽ። በጣም አሪፍ ጊዜ እናሳልፋለን። እንደዛማ አይሆንም፣ አዩዬ ይደብረዋል። ኧረ እህቴ እንዴት ነው አንቺን የምረሳው? ሰሞኑን እኮ ለቅሶ ላይ ስለነበርኩ ነው። የማን ማለቴ የጓደኞቼ የማውቃቸው ሰዎች ናቸው። ኧረ እህቴ እንደዛ አይደለም። እኔ እኮ ሰውን አላምንም። አዎ እሱማ ሰውን በማመንሽ አይደል የተገፋሽው? እህቴ ግን እኮ ሰው ሁሉ አንድ አይነት አይደለም አይደል? እህቴ እሺ በቃ አትቆጪኝ። በቃ ማንንም አልቀርብም። እንዴ እህቴ መማሉ ምን አስፈለገ? አልቀርብም አልኩሽ እኮ። እሺ እህቴ ሙች በቃ ሰው አልቀርብም፣ ማንንም አልቀርብም። እሺ በቃ ቻው። ወይ እህቴ ምን ይሻልሻል? ግን አሁን እንዴት ነው እነ ጽናትን የምረቃቸው? ቆይ እኔ እኮ ብቸኝነት ሊገለኝ ነው። ወይ አንቺ ከጎኔ የለሽ። እስከ መቼ ነው እንደ ዱር አውሬ ራሴን ከሰው አግልዬ የምኖረው? እስከ መቼ? ህይወት እኮ በብቸኝነት ስትመራ ሰልቺ ናት። ይህ እንዴት መረዳት ያቅትሻል? እኔ እኮ ገና ልጅ ነኝ፣ ወጣት ነኝ። ብዙ ነገር ያስፈልገኛል፣ ጓደኛ ያስፈልገኛል። ኡፍ ጽናት ተይኝ በቃ። የእህቴን ቃል መኖር አለብኝ። ተይኝ እባክሽ። ሰኒ ጭራሽ በአካል መጣችሁብኝ። ምን ማለት ነው አልገባኝም። በቃ ተውኝ እንዴ ተረጋጊ። ልክ እኮ አይደለሽም። እንዴት ነው ልክ መሆን? በተዘጋ ግድግዳ ውስጥ ብቻዬን እየኖርኩ እንዴት ነው ልክ መሆን? ብቻ አንቺ እኮ ብቻሽን አይደለሽም። ዙሪያሽ ላይ በጣም ብዙ ሰው አለ። እነ ጽናት አሉ። እሱን ደግሞ ያስፈልገውማ። ምን አከናኝ? ብዙ ነገር ሳይ ሰኒ ምን ሆነ ይሆን? በእናትህ ስልክ አታነሳም? ተኝታ ይሆናል። አይ እስካሁንማ አትተኛም። ወይ ምናልባት ስራ ገብታ ከሆነ ነው እንጂ። በቃ ስታዩት ደውላለን። ብቻ በሰላም አያርገው። የኔ ቆንጆ ለምንድን ነው የምትጨነቂው? ቆይ ለስንቱ ተጨንቀሽ ትችያለሽ? እኔ እኮ ያለሁት ሯ ብዬ ነው እንጂ አልተጨነቅኩም። ስለለመድናት እኮ ነው ቅር ያለሽ እንጂ ስላልተመቻት ነው የሚሆነው። ያርገው እንደዛ። አሁን ደክሞኛል ስትያት ነበር። በቃ እረፍት አድርጊ። ቆይ ሳሎኑን ላጽዳውና ተኛለሁ። እሺ? አይ አይሆንም፣ ዝም ብለሽ ረፊ። እንዴ ሳሎን እኮ አያ የወለደብን ነው የሚመስለው። እንዴት ነው እሱን ትቼ የምተኛው? በቃ እሺ ነው ያስተካክሏለሁ። ነው ተኝ ካልክ እሺ። ደግሞ ስተኝ እንዴት ነው የምታምሪው? ባንተ ወጥቼ እኮ ነው። እና እኔ ምን ይወጣልኛል? እሺ አሁን እንተኛ ወይስ? ተኝ እሺ።